ሰላም እንኳን ወደ ኤችኤፍኤክስ አይሲቲ በደህና መጣችሁ። ይሄ የመጀመሪያ የቻናል ቪዲዮ ነው የሚሆነው። አብራችሁ እንድትቆዩ እጋብዛችኋለሁ። ይሄ ቪዲዮ የሚሆነው ለፎሬክስ ጀማሪዎች ነው እና ፎሬክስ ምንድነው ለሚለው ኮንሴፕት እንቀጥል። 5 ኢምፖርታንት የሆኑ ነጥቦች ማየት ያለብን ነጥቦች አሉ። እነዚህም እነማን ናቸው? ዋትስ ፎሬክስ ትሬዲንግ የሚለው ፎሬክስ ምንድነው የሚለውን ዋት ዱ ዊ ኒድ ቱ ስታርት ፎሬክስ ትሬዲንግ ፎሬክስ ትሬዲንግ ለመጀመር ምን ያስፈልገናል? ሃው ማች ታይም ዳዝ ኢት ቴክ ቱ ፊኒሽ ለርኒንግ ፎሬክስ ስንት ጊዜ ይፈጅብናል ፎሬክስን ተምረን ለመጨረስ? ሃው ኩድ ዊ ለርን ፎሬክስ እንዴትስ እንማረዋለን? እና ዋት ሹድ ዊ ኖው ቢፎር ስታርቲንግ አይሲቲ አይሲቲን ከመጀመራችን በፊት ምን ማወቅ አለብን? ያው ኤችኤፍኤክስ ከስሙ እንደምታውቁት ኤችኤፍኤክስ አይሲቲ ትሬደር ነኝ እና የተለያዩ ኦፕሽኖች አሉ፣ ግን እኔ በአይሲቲ ተሰማርቼ ነው ማስረዳቸው። ወደ መጀመሪያው ነጥብ ስንገባ ዋት ኢዝ ፎሬክስ ትሬዲንግ የሚለው ፎሬክስ ኢዝ ዘ ግሎባል marketplace where currencies are traded 24/7. It's the largest financial market in the world with over 7 trillion traded daily. ፎሬክስ 24 ሰዓት ሙሉ ነው ትሬድ የሚደረገው እና ከዓለማችን አንደኛ ፋይናንሻል ማርኬት ከሚባሉት አንደኛውም እሱ ነው እና በቀን ወደ 7 ትሪሊዮን ዶላር የሚሆን ትሬድ ይደረጋል፣ ይገባያል ማለት ነው። እና how it works እንዴት የሚሰራው ከተባለ ደግሞ you buy or sell currency pairs ከረንሲ ፔሮችን ባይ ሴል በማድረግ ለምሳሌ ዩሮ ዩኤስዲ፣ ጂፒፒ ጄፒዋይ። ዩሮ ዩኤስዲ ማለት የዩሮ እና የዩኤስዲ ያለው የፎሪን የኤክስቼንጃቸው የከረንሲያቸው ኤክስቼንጅ ነው። ጄፒዋይም እንደዛው ጂፒ የብሪቲሽ ነው፣ ጄፒዋይ ደግሞ የጃፓን ነው። ፕሮፊት ካምስ ፍሮም ፕራይስ ሙቭመንት ፕሮፊት የሚመጣው ከፕራይስ ሙቭመንት ነው። ከፕራይስ እንቅስቃሴ ነው ፕሮፊት እናገኝችለው። ሎስም ከዛው በቃ ሎስም ከፕራይስ ሙቭመንት ነው የምናገኘው። ባይ ሎው ሴል ሃይ በቅንፍ ውስጥ ሎንግ አሁን ይሄ ምን እያለ ነው? ሎንግ ማለት ባይ ስንል ወይም ቡሊሽ ማለት ነው እና ያው እንማረዋለን። ባይ ሎው ማለት እታች እያለ ፕራይስ ሌቭሉ ከስር እያለ ባይ ማለት፣ ሴል ሃይ ደግሞ እላይ ያለ ሴል ማለት ነው። ለምሳሌ ከስር ባይ ብለነው እየወጣ ሴል ብንለው ዘጋ ነው ማለት ነው ፖዚሽኑ። ይሄ ሎንግ ፖዚሽን ይባላል። ባይ ሎው ሴል ሃይ ባይ ሎው ከተባለ ደግሞ ኢትስ ኦፖዚት በቃ ሴል ሃይ ላይ ያለ ሴል ማለት ይወርዳል ከዛ እዛ ባይ ስንለው አቋረጠ ማለት ነው። እሱ ሾርት ፖዚሽን ይባላል። ኪ ፕሌየሮች የሚባሉት እዚህ ፎሬክስ ትሬዲንግ ላይ እነማን ናቸው ካልን ደግሞ ባንኮች አሉ፣ ኮርፖሬሽንስ፣ ሪቴል ትሬደሮች። ባንኮች ምንድናቸው? በቃ የተለያዩ ዓለም አቀፋዊ ባንኮች ናቸው፣ ሴንትራል ባንኮች ናቸው። እነሱ ይቆጣጠሩታል ይባላል፣ ፕራይስ አክሽኑን ይቆጣጠሩታል። ኮርፖሬሽን ደግሞ የተለያዩ ሄጅ ፈንዶች በቃ እነዚህ በትልቅ የካፒታል ትሬድ የሚያደርጉ ከኛ የተሻሉ ናቸው እነሱ። ሪቴል ትሬደሮች ደግሞ እነማን ናቸው? እኛ ራሳችን አነስ ባለ ካፒታል ያው ከነሱ ጋር ባይወዳደርም አነስ ያለ ካፒታል ትሬድ የምናደርገው እኛ ሪቴል ትሬደሮች እንባላለን። ዋት ዱ ዊ ኒድ ቱ ስታርት ፎሬክስ ትሬዲንግ ፎሬክስ ትሬዲንግ ለመጀመር ምን ያስፈልገናል ከተባለ ቤዚክ ፎሬክስ ኖሌጆች ቢኖሩ ጥሩ ነው። አሁን ለምሳሌ ይሄ ቤዚክ ፎሬክስ ኖሌጆች የምንለው ለምሳሌ አሁን እንዲሁ ጥልቅ ብለን ዝም ብለን ከምንገባ ወደ የተለያዩ ሜንቶርሺፖች ወይ ምናምን 1-2 ዩቲዩብ ቪዲዮ ብናይ ተመራጭ። በቃ አሁን ዩቲዩብ ስላለ አክሰስ ይኖረናል ለብዙ ኢንፎርሜሽኖች፣ እነዚህ ቀለል ያሉ ኢንፎርሜሽኖች ማለት ነው። አሁን ለምሳሌ ቤዚክ ፎሬክስ ኖሌጅ እነማን ናቸው? አንደርስታንድ ከረንሲ ፔርስ፣ ፒፕስ፣ ሌቨሬጅ። ፒፖች የሚባሉት እነዚህ ፒፕስ ምንድን ናቸው? ሌቨሬጅ ምንድነው? ከረንሲ ፔሮችስ ምንድን ናቸው የሚለውን እሱን ማወቅ። ለርን ሪስክ ማኔጅመንት ሩሎችን ማወቅ። ኢሴንሻል ቱልስ የምንላቸው ደግሞ ምንድን ናቸው? እነዚህ ስማርትፎን ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ላፕቶፕ ሊሆን ይችላል። ስማርትፎን ያው ሚኒመም በቃ ካላችሁ ስልክ እንኳን ቢኖራችሁ ጥሩ ነው። ወይ ስልክ ወይ ታብሌት ይሻላል ከስልክ ያው። ከሁሉም በላይ ደግሞ ላፕቶፕ ሞር ሪኮመንድ ነው። ወይም ደግሞ ኖርማል ፒሲ ማለት ነው። ወይም ደግሞ ዴስክቶፕ ፒሲ ቢሆንም ችግር የለውም።
ለአናላይሲስ የተሻለ እይታ ስለሚኖር ማለት ነው። ማስት ሃቭ ሪሶርሶች ደግሞ አሁን ለምሳሌ ትሬዲንግ ጆርናል ይሄ ያው ከጊዜ ወደ ጊዜ እየተማራችሁ ወደ ስራ ስትገቡ ከቀን ወደ ቀን የምትማሩትን ነገር የወሰዳችሁትን ትሬድ ምን ይመስል ነበረ የሚለውን ለምን ፕሮፊት ሆነ ለምን ሎስ ሆነ የሚለውን ጥያቄ በዚህ በጆርናል እያደረጋችሁ ትማራላችሁ። ያው ከጊዜ ወደ ጊዜ እያደረጋችሁት ያለውን ነገር ታውቃላችሁ ማለት ነው። ኪ አፕሊኬሽኖች ደግሞ የምንላቸው እነዚህ ያው ስማርትፎን ካለን አይቀር ወይ ላፕቶፕ ካለን አይቀር እነዚህ አፕሊኬሽኖች አክሰስ ሊሆን ይገባል የሚለው እነማን ናቸው? ትሬዲንግ ቪው የሚባል አለ። አሁን ይህ ታውቁታላችሁ አብዛኞቻችሁ ቻርት የምናይበት ነው። ሜታትሬደር 5 MT5 ያው እሱም ትሬድ ማድረጊያው ነው። አብዛኛው የተለያዩ ሌሎችም ሜተዶች አሉ እነ ሲ ትሬደር ምናምን ሌላ ምንድነው ኤክስነስ ነው። እሱም ያው እንደ ብሮከር ያገለግላል የሚለው በኤክስነስም ትሬድ ማድረግ ትችላላችሁ። ፎሬክስ ፋክተሪ ደግሞ ኒውስን የምናይበት ዛሬ ሃይ ኢምፓክት ኒውስ አሉ የሉ ወይ እነሱም እንማራቸዋለን። እንቀጥል። ሃው ሎንግ ዳዝ ኢት ቴክ ቱ ፊኒሽ ለርኒንግ ፎሬክስ ትሬዲንግ? ፎሬክስ ትሬዲንግ ለመማር ስንት ጊዜ ይፈጅብናል የሚለው ጥያቄ። ሂርዝ ዘ ሪል ዲል 15 ቀን ቤሲኮችን ለመያዝ ይበቃቸዋል። 6 ወሮች ስትራቴጂውን ቴስት ለማድረግ ጨርሳችሁ በደንብ አድርጋችሁ ቴስት አድርጋችሁ ለማወቅ ይበቃቸዋል። አንድ አመት ወይም ከዛ በላይ ደግሞ ኮንሲስተንሲን ቢልድ ታደርጉታላችሁ ይባላል። ላይፍ ታይም ደግሞ አዳፕት ኤንድ ዶሚኔት ምንድነው? አሁን ይሄ በቃ ኖርማል አናላይሲስ የተሰራ ነው። ከዚህ በላይ እንደ ሰው አይነት በእኔ እይታ እንደ ሰው አይነት ነው እላለሁ። ረጅም ጊዜ ሊፈጅበት የሚችል ሰው አለ። አጭር ጊዜ ሊፈጅበት የሚችል ሰው አለ። አጭር ጊዜ ሊፈጅበት የሚችል ሰው አለ። እና እንደዛ ቦነስ ምንድነው የሚለው? ሌላው ምንድነው? ስማርት ትሬደርስ ኔቨር ስቶፕ ለርኒንግ። አሁን ይሄ ፋክት ነው። መቼ ያበቃል የፎሬክስ ትሬዲንግ ለርኒንግ ወይም የትሬዲንግ ለርኒንግ መቼ ያበቃል ከተባለ አያልቅም። መቼም ነው የማያልቀው። ከቀን ወደ ቀን የምትማራቸው ነገሮች ይኖራሉ። ከአንተ ሳይኮሎጂ ሊሆን ይችላል፣ ከማርኬቱ ሊሆን ይችላል፣ ከተለያዩ ነገሮች እና በቃ 10 አመት ልምድ ያለው ሰው ራሱ ሊማር ይችላል። በቃ በየጊዜው ይማራል። ሊማር ይችላል ሳይሆን ይማራል። ይሄ ነው ሀሳቡ። ሃው ኩድ ዊ ለርን ፎሬክስ ትሬዲንግ? ፎሬክስ ትሬዲንግን እንዴት መማር እንችላለን? ለሰልፍ ለርነርስ ወይም ደግሞ ፐርሰናል በራሳቸው መማር ለሚፈልጉ ሰዎች ምን ማድረግ ስታዲ ቻርት ዴይሊ ቻርቶችን ዴይሊ ስታዲ ማድረግ፣ ባክ ቴስት በተለያዩ ባክ ቴስተሮች አፕላይ ማድረግ ማለት ነው። እንደነ ኤፌክስ ሪፕሌይ ሊሆን ይችላል። የተለያዩ ፔይድም አንፔይድም የሆኑ ባክ ቴስተሮች አሉ። ሌላው ምንድነው? ጆርናል ኤቭሪዴይ በየቀኑ ጆርናል ማድረግ እንደነገርኳችሁ ያላችሁበትን ሁኔታ ይነግራችኋል። ፕሮፊተብል ናችሁ ወይ? አሁን ሎስ ላይ ናችሁ ወይ? ሳይኮሎጂካሊ ጥሩ ሁኔታ ላይ ናችሁ ወይ? ሩላችሁን ፎሎ እያደረጋችሁ ነው ወይ? ፕላናችሁን ፎሎ እያደረጋችሁ ነው የሚለውን እሱን ጆርናሊንግ በጣም ይጠቅማል ማለት ነው። ዊዝ ኤ ሜንቶር ሲሆን ኮፒ ዴይ ትሬድስ ይላል። ይሄ እንኳን ብዙም አልደግፈውም አሉ ሲግናል የሚሰጡ የማይሰጡም አሉ። ምንድናቸው እነዚህ? በቃ የእነሱን ትሬዶች የሚይዙትን ትሬድ እነሱ የገቡትን ኢንትሪ ፕራይስ የወጡበትን ኤስኤላችሁ የት እንዳስቀምጡ ቲፒያችሁ የት እንዳስቀምጡ ነግሯችሁ ከእነሱ ጋር አብራችሁ ትገባላችሁ ማለት ነው። ሌላው ምንድነው? ጌት ኢንስታንት ፊድባክስ ሜንቶር ያው ፊድባኮችን ይሰጣችኋል ለምታሳዩት የተለያዩ ነገሮች። አሁን ለምሳሌ ፌር ቫልዩ ጋፕ በዩሮስሪ በዚህ ታይም ስንት ፌር ቫልዩ ጋፕ አለ ሰይመህ አውጣልኝ ሊል ይችላል። ስልኩለት የተለያዩ ፊድባኮችን ይሰጣችኋል። አዎ ልክ ነህ አይደለህም ይሄ እኮ እንዲህ አይደለም ብሎ ትማሩበታላችሁ በሱ ፊድባክ ማለት ነው። ሌላው ምንድነው? አቮይድ ኮስትሊ ሚስቴኮች እነዚህ በቃ ዝም ብላችሁ ብራችሁን አስገብታችሁ ከምትበሉ መጀመሪያ ይህን መግዛት አለባችሁ
እስካም ነው እስካም አይደለም የሚለውን እሱም ይመራቸዋል። በሱ ጉዳይ ይመራቸዋል። ፕሮሰስ ፋስት ትራክ ዩር ሰክሰስ ባት ዲሲፕሊን ኪፕስ ዩ ፕሮፊታብል። ዲሲፕሊን ነው አንተን ፕሮፊታብል አድርጎ ሊያቆይህ የሚችለው እንጂ ሜንቶር አይደለም። ሜንቶር ትራክ ሊያደርግ ይችላል፣ ፕሮግረስህን ሊያግዝ ይችላል በፕሮግረስህ ላይ ምናምን፣ ግን ዋናው የአንተና የአንተ ዲሲፕሊን ነው። What should we know before we start ICT? What should we know before we start ICT? አይሲቲን ከመጀመራችን በፊት ምን ማወቅ አለብን? ፕራይስ አክሽን ፋውንዴሽኖች፣ ማርኬት ስትራክቸር ማስተሪ፣ ትሬዲንግ ሳይኮሎጂ፣ ሪስክ ማኔጅመንት ሩሎች፣ ታይም ኮሚትመንቶች። ፕራይስ አክሽን ፋውንዴሽን የፕራይስ አክሽን ማወቅ በትንሹ እንኳን ቢሆን ቤሲክ ቪዲዮዎችን አይተን ማየት አለብን። ምንድነው ኢንዲኬተር? አሁን አይሲቲ ትሬደር ተብሎ ኢንዲኬተር የሚጠቀም የለም። በቃ የምትማረውም አይሲቲ የምትማሩትም ፕራይስን ሪል ለማድረግ ነው። ፒውርሊ ሪል ለማድረግ ነው። ምንም ኢንዲኬተሮችን ያለ ምንም ኢንዲኬተር ያለ ምንም የተለያዩ ነገሮችን ሳንጠቀም ማለት ነው። ማርኬት ስትራክቸር የማርኬት ስትራክቸር እሱን ማስተር ማድረግ፣ ስዊንግ ሃይሎችን፣ ብሬከር፣ ፌቨር ጋፕ፣ እነዚህ ነገሮችን እነዚህ ማርኬት ስትራክቸሮችን ማስተር ማድረግ ማለት ነው። ሃየር ታይም ፍሬም፣ ባያስ አላይመንት፣ በቃ እነዚህም እንማራቸዋለን በሰፊው በቀጣይ ቪዲዮ ባይሆንም ያው በሰፊው እንማርባቸዋለን። ትሬዲንግ ሳይኮሎጂ ይሄ ዋናውና ዋናው ነው። አይሲቲ ላይ ይሄ በጣም አይሲቲ ላይ ብቻ ሳይሆን ትሬዲንግ በሰፊው ራሱ በጣም ይጠቅማቸዋል። ከሎሳችሁ መማር በቻላችሁት አቅም ከእያንዳንዱ ሎሳችሁ ለምንድን ነው የሚለውን ጥያቄ መጠየቅ ግዴታ። ያው ዋይ የሚለውን ጥያቄ ግዴታ ማወቅ የለብንም፣ ግን በቻልነው አቅም በቃ ለማወቅ መሞከር እና ዲሲፕሊን ከኢሞሽን ዲሲፕሊናችን ላይ ወርክ ማድረግ መስራት። ሪስክ ማኔጅመንት ሩል ደግሞ ከ1 to 2 በላይ ሪስክ አለማድረግ። ማኔጅመንት ሩል ደግሞ ከ1 to 2 ፐር ትሬድ ማክስ 1 to 2 ሪስክ ማድረግ ከዛ በላይ እና ሪስክ ማኔጅመንት በጣም ወሳኝ የሆነ ነገር ነው። ኮሚትመንታችን ደግሞ በቃ አይናችንን ከቻርት ጋር መለማመድ፣ ሞር ታይም ቻርት ላይ ማሳለፍ፣ በመማር ዝም ብሎ ትሬድ በማድረግ ሳይሆን በመማር በቃ በዲሞ አካውንትም ቢሆን በምንም ቢሆን ለትንሽ ጊዜ ለ4 ለ5 ወር በቻልነው አቅም መማር ማለት ነው። ከትሬዶቻችን ከዲሞ አካውንት የወሰድናቸው ይመስል ነበር ቆይታችን ከኤችኤፍኤክስ አይሲቲ ጋር ነበራችሁ እና የተሻለ ጊዜ ይኖረናል ብዬ አስባለሁ። ደህና ቆዩ። ይሄ ይመስል ነበረ ቪዲዮአችን።